ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች በከፈቱት የማጥቃት ውጊያ የባለስልጣኑን አጃቢዎች ጨምሮ በርካቶችን ሞትና ቁስለኛ ማድረጋቸው ተሰምቷል። የአንድ ባለስልጣን 3 አጃቢዎች ሲሞቱ 3ቱ ደግሞ ከባድ ቁስለኛ ሆነዋል። የሌላ አንድ ባለስልጣን አጃቢም ተመቷል። 6 የካቢኔ ተሽከርካሪዎች ቁስለኛ ይዘው ሆስፒታል የገቡበትን ከባድ የአውደ ውጊያ ውሎ መረጃ በዝርዝር ይዘነዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በሚከተሉት ፖሊሲ የተነሳ የኢትዮጵያ ጣፈንታ ከሰራዊቱ ጋር ተቆራኝተዋል። ይህም የሀገረ መንግስቱ አደጋ ነው ተብሏል። ይህንን ያሉት የጣና ዘጋቢዎች ያነጋገሯቸው የወታደራዊ ጉዳይ ተንታኞች ናቸው። ባለሙያዎቹ የብልጽግናው ሰራዊትና የኢትዮጵያን እጣፈንታ በተመለከተ የሰጡትን የቢሆን እድሎች ትንተና በዜና ትንታኔያችን በስፋት ተመልክተነዋል። ሀገር እያስተዳደርኩ ነው የሚለው የብልጽግናው አገዛዝ በመሃል አዲስ አበባ በንጹሃኖች ላይ በአደባባይ ነጻ እርምጃ መውሰድ መጀመሩ ተሰምተዋል። የአሜሪካ ኤምባሲ መገኛ በሆነው ሽሮ ሜዳ አንድ ወጣት በፖሊስ በ4 ጥይት ተደብድቦ መገደሉን ከፍተኛ ቁጣን ቀስቅሷል። የሟች ቤተሰቦች ሀገር ይፍረደን ሲሉ ጥሪ አቅርበዋል። ይደመጣል። የብልጽግናው አገዛዝ ባለስልጣናትና የቅርብ ሰዎቻቸው የእርስ በርስ መወነጃጀል እንደቀጠለ ነው። ከሰሞኑ 98 ቢሊዮን ብር ለዘረፋ መጋለጡን ራሱ በተቆጣጠረው ፓርላማ ይፋ የሆነበት የብልጽግናው አገዛዝ የጠቅላይ ሚኒስተሩን መጽሐፍ በብዛት በመግዛት የምትታወቀው ግለሰብ በ8 ሚሊዮን ብር ምዝበራ እፈልጋታለሁ ብለዋል። ግለሰቧ በበኩሏ 15 ሚሊዮን ብሬን ባለስልጣናቱ በልተዋል ብላለች። አብራችሁን ስትዘልቁ ትሰሙታላችሁ። የምስራቅ አፍሪካ አዲሱ የኃይል ፍጥጫ ከሞቃዲሾ እስከ ካርቱም ድረስ የብልጽግናው አገዛዝ ላይ አነጣጥረዋል። በአንድ በኩል የሞቃዲሾው ዲፕሎማሲያዊ ግፊትና የኢትዮጵያ ሰራዊት ወታደራዊ ምላሽ፣ በሌላ በኩል የሱዳን ብሔራዊ ጦር ወደ ኢትዮጵያ ድንበር በብዛት መጠጋቱ የቀጠናውን ውጥረት አባብሶታል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በከፈቱት የማጥቃት ውጊያ የባለስልጣኑን አጃቢዎች ጨምሮ በርካቶችን ሞትና ቁስለኛ ማድረግ መቻላቸውን አስታወቁ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ቃኝና መሐንዲስ እንዲሁም የጉና ክፍለ ጦር ገብረ መስቀል ብርጌድ የቅንጅት አውደ ውጊያ ማድረጋቸውን የገለጹት የፋኖ ምንጮች ውጊያው ከአለምሳጋ እስከ ቆላይ የዘለቀ እንደነበር፣ በዚህ አውደ ውጊያ በጉዞ ላይ የነበሩ የአገዛዙ ባለስልጣናት ኢላማ እንደነበሩ ገልጸዋል። የአገዛዙ ሰራዊት ከባህር ዳር ወረታ ደብረታቦርና ከደብረ ታቦር ወረታ የክልልና የዞን ብአዴን ብልጽግና አመራሮችን አጅቦ በሚያንቀሳቀስበት ሰዓት የፋኖ ኃይሎች ዛሬ ሚያዝያ 30 ቀን በከፈቱት ማጥቃት የባለስልጣናት አጃቢዎችን ጨምሮ በርካታ የአገዛዙ ኃይሎች ሞትና ቁስለኛ ማድረግ መቻላቸውን ለጣና ዘጋቢ አረጋግጠዋል። ውጊያው በደፈጣ የጀመረ ቢሆንም ወደ መደበኛ ውጊያ ተቀይሮ ከቀኑ 7 ሰዓት እስከ ምሽት 12 ሰዓት ተኩል ድረስ እንደዘለቀ የገለጹት የፋኖ ምንጮች ውጊያው አድማሱን አስፍቶ ከአለምሳጋ እስከ ቆላይና ኮና ድረስ ሰፊ አካባቢ እንደሸፈነ ገልጸዋል። የአገዛዙ ጦር በተመሳሳይ ከቀናት በፊት በዚሁ መስመር ባለስልጣናት አጅቦ ለማለፍ ሞክሮ ቁሳዊ፣ አካላዊ፣ ሞራላዊና የእቅድ ኪሳራ የደረሰበት መሆኑ ይታወቃል። የአገዛዙ እቅድ ከሽፎ ወደ መጣበት ባህር ዳርና አዲስ ዘመን ለመመለስ ተገዶ የነበረ ቢሆንም በዛሬው ዕለት የክልልና የዞን የብአዴን ብልጽግና አመራሮችን አጅቦ ለማለፍ ያደረገው እንቅስቃሴ በፋኖ ኃይሎች ባረፈበት ምት የሚከተለው ሰብአዊ ጉዳት መመዝገቡን የፋኖ ምንጮች ለጣና ገልጸዋል። እንደ ምንጮቹ መረጃ የደቡብ ጎንደር አስተዳዳሪ አቶ ጥላሁን ደጀን 3 አጃቢዎች ከፊሎቹ የተመቱ ሲሆን 3ቱ ደግሞ ከባድ ቁስለኛ ሆነዋል። በተጨማሪም 6 የካቢኔ ተሽከርካሪዎች ቁስለኛ ይዘው ደብረታቦር ሆስፒታል መግባታቸውን እኒሁ የፋኖ ምንጮች አረጋግጠዋል። የደብረታቦር ከተማ ከንቲባ አቶ ደሴ መኮንንና አጃቢው ፖሊስ አበበ በፋኖ ጥይት የቆሰሉ የባለስልጣኑን አጃቢዎች ተሸክመው ሆስፒታል መግባታቸውን የአካባቢውን ምንጮች ዋቢ አድርገው መረጃውን አድርሰውናል። በዚህም ለሰዓታት በዘለቀ ውጊያ የከንቲባው አጃቢ ቆስሏል ያሉት የፋኖ ምንጮች የዞኑ ብልጽግና ካድሬዎችና የአገዛዙ ጥምር ጦር ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ እንደደረሰባቸው፣ በአንጻሩ በፋኖ በኩል ከቀላል ጉዳት በስተቀር ይህ ነው የሚባል ኪሳራ አለመመዝገቡን ለጣና ዘጋቢ አረጋግጠዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በሚከተሉት ፖሊሲ የተነሳ የኢትዮጵያን እጣ ፈንታ ከሰራዊቱ ጋር እንዳቆራኙት፣ ይህም አደጋ እንደሆነ ተጠቆመ። ጣቢያችን የብልጽግናውን መሪ የጦርነት ፖሊሲ በተመለከተ ያነጋገርናቸው የወታደራዊ ጉዳዮች ተንታኞች አብይ አህመድ በሚከተሉት ፖሊሲ የተነሳ የኢትዮጵያን እጣ ፈንታ ከሰራዊቱ ጋር እንዳቆራኙት፣ ይህም አደጋ እንደሆነ ተናግረዋል። የኢትዮጵያ ዘርፈ ብዙ ቀውስ በፖለቲካ ውይይት ሳይሆን በወታደራዊ ጉልበት ለመፍታት የሚያስብ ጠመንጃ እንዲናገር የሚፈልገው የብልጽግናው ገዢ
በተራዛሚ ጦርነት ውስጥ ሀገርን ማስቀጠል የአመራር ስልቱ መሆኑን ተንታኞች ይናገራሉ። የወታደራዊ ጉዳዮች ተንታኞች እንደሚሉት ሰራዊቱ በአሁኑ ሰዓት ከፍ ሲል የአንድ ግለሰብ ዙፋን፣ ዝቅ ሲል ደግሞ የጠባብ ቡድን ማስፈጸሚያ መሆኑ፣ ለዚህም የአብይ አህመድ ታማኝ ጄኔራሎች ከወታደራዊ ኃላፊነታቸው በዘለለ የፖለቲካ ስራውንም እንዲደርቡ እድል እየተፈጠረላቸው መሆኑ የኢትዮጵያን እጣ ፈንታ ታንኩና ባንኩ ላይ አድርጎታል ብለዋል። ባለሙያዎቹ እንዳሉት የብልጽግናው ሰራዊት አሁን ባለው ሁኔታ በተለይም ጄኔራሎቹ ወደ ፖለቲካው ተስበው የገቡ መሆኑ የኢትዮጵያን ሁኔታ ውስብስብና የሀገረ መንግስቱን እጣ ፈንታ በጦርነት እንዲበየን የማድረግ እድሉ ሰፍቶ ይታያል። የወታደራዊ ጉዳዮች ተንታኞች እንደሚሉት አብይ በቅድሚያ ስልጣናቸውንና ሰራዊቱን በአንድ ላይ እንዲቆራኙ አደረጉ። አሁን ደግሞ የኢትዮጵያ ሀገረ መንግስት እጣ ፈንታ ከሰራዊቱ ጋር እንዲቆራኝ በማድረግ እኔ ከሌላው ኢትዮጵያ ትበተናለች የሚል ትርክት ለመፍጠር አልመው እየሰሩ ነው። ለዚህ ደግሞ ጥቅመኛ ጄኔራሎቻቸው ተባባሪ ሆነዋል በማለት ያስረዳሉ። አብይ ለስልጣናቸው የሚያሰጋን የትኛውንም የህብረተሰብ ክፍል የማይታገሱ መሆናቸውን የሚያወሱት ተንታኞች በፖለቲካና ወታደራዊ አመራሩ ዘንድ ስጋት የሆኑ አካላትን በራሳቸው መንገድ እያስወገዱ ከጦርነት ፖሊሲያቸው በሚነሱ የጎረቤት ሀገራት ስጋቶች ስም በጠላት የተከበበች ሀገር በሚል ትርክት ራሳቸውን ከውስጣዊ አደጋ ጠብቀው ለረጅም ዓመታት በፕሬዝዳንታዊ ስርዓት ለመቀጠል የሁከት አትራፊ ሆነው አስልተው እየሰሩ ነው ሲሉ የጦረኛውን መሪ አካሄድ አስረድተዋል። በሁሉም መመዘኛ የጦርነት ፖሊሲ ባለቤቱ አብይ አህመድ በሚከተሉት ፖሊሲ የተነሳ የኢትዮጵያን እጣ ፈንታ ከሰራዊቱ ጋር እያቆራኙት መሆኑ ለሀገረ መንግስቱ ቀጣይነትና ለዜጎች ሰላማዊ ህይወት እጅግ አደገኛ ሆኖ ይታያል። ሰራዊቱ የውጊያ ቁመናውን ያጣ ቢሆንም በታዛዥ ጄኔራሎቹ በኩል የጦርነት ፖሊሲውን የሚያስፈጽም በመሆኑ በቀጣይ የኢትዮጵያ እጣ ፈንታ ከሰራዊቱ አኳያ በሶስት የቢሆን እድሎች ሊታይ ይችላል ብለዋል። የወታደራዊ ጉዳዮች ተንታኞች እንደሚሉት አንደኛ፣ ጄኔራሎች በህዝብ አስተዳደርና መለስተኛ በሆኑ ፖለቲካዊ ጉዳዮች ጣልቃ እንዲገቡ በማለማመድ ሀገሪቱን ወደ ወታደራዊ አገዛዝ የመውሰድ ሁኔታ ሊያጋጥም ይችላል። ይህን ሁኔታ አብይ አህመድ የመጨረሻ የስልጣናቸው መጠበቂያ መንገድ አድርገው ሊጠቀሙበት ይችላል። ከሰውየው ያልተገራ ፍላጎት አኳያ ይሄኛው የቢሆን እድል ሰፊ ወይንም ፖሲብል ሲናሪዮ ሆኖ ይታያል ብለዋል። ሁለተኛው የፖለቲካና ወታደራዊ አመራሮች ግድያ ላይ ያተኮረ መፈንቅለ መንግስት ሊያጋጥም ይችላል ብለዋል። ይህንን ሲያመላክቱም ይሄኛው የቢሆን እድል በአጭር ጊዜ ሊያጋጥም ባይችል እንኳን በግጭቶች ተራዛሚነት በሚፈጠሩ የኃይል መከፋፈሎች የተነሳ በራሱ በኦሮሞ ኃይል ውስጥ እጃችን ውስጥ የገባው ስልጣን በአብይ አህመድ ድክመት እንዳናጣው በሚል አሊያም ግድያዎች ላይ ያተኮረ መፈንቅለ መንግስት ሊያጋጥም ይችላል። ሶስተኛ፣ አሁን ባለው የብሔር ፖለቲካ ጡዘት በሰራዊቱ ውስጥ ቅራኔዎች እያደጉ መሄዳቸው ከቀጠለ ሰራዊቱ በጦር አበጋዞች ሊከፋፈልና ሊበታተን ይችላል ሲሉ መጪውን ጊዜ በሶስተኛ የቢሆን እድል አመላክተዋል። ይህ ሂደት የብሔር ቅርጽ ያላቸው የታጠቁ ኃይሎች ክልሎችን ከፋፍለው የሚዋጉበትን ብሎም የኢትዮጵያ ሀገረ መንግስት ህልውና የሚከስምበት ሁኔታ ሊፈጥር ይችላል ሲሉ ስጋታቸውን ገልጸዋል። የወታደራዊ ጉዳይ ተንታኞች እንደሚሉት አንዳንድ ጄኔራሎች ከሙያና ኃላፊነታቸው ውጪ የፓርቲ ካድሬ ሆነው መታየታቸው ከወታደራዊ መኮንንነት ይልቅ ፕሮፓጋንዲስት ሆነው መገለጣቸው የአብይ አህመድ የጦርነት ፖሊሲ ከመሸነፍ አሊያም በውስጥ በሚፈጠር ቅራኔ ከመቀልበስ ውጪ በራሱ መንገድ የመርገብ እድል የለውም ሲሉ አመላክተዋል። ምናልባት የሙያ ክብራችን ይመለስ፣ ህዝባዊ ቅቡልነት ይኑረን፣ ኢትዮጵያ ከመፍረስ ትዳን በሚል ለለውጥ የሚነሱ የጦር መኮንኖች በሂደት ከተፈጠሩ አብይ ገነባውት በሚሉት ሰራዊት ሊወገዱ የሚችልበት እድል እንዳለ፣ ይህም በሩ የተዘጋ አለመሆኑን ጠቁመዋል። በመሀል አዲስ አበባ አንድ ወጣት በፖሊስ በ4 ጥይት ተደብድቦ መገደሉ ከፍተኛ ቁጣ እንቀሰቀሰ። የሟች ቤተሰቦች ሀገር ይፍረደን ሲሉ ጥሪ አቅርበዋል። ሀገር እያስተዳደርኩ ነው የሚለው የብልጽግና አገዛዝ በመሀል አዲስ አበባ በንጹሃኖች ላይ በአደባባይ ነጻ እርምጃ መውሰድ መጀመሩ ተሰማ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ በቅጽል ስሙ ኦሮሮ የተባለው ወጣት በአንድ የፖሊስ አባል በትናንትናው ዕለት በ4 ጥይት ተደብድቦ ህይወቱ ማለፉን ሰምተናል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩ ደራሽ እንደነበር መሰረት ሚዲያ በጉዳዩ ላይ ባወጣው ተጨማሪ መረጃ ላይ አመላክተዋል። እንደ ዘገባው በልማት ምክንያት የንግድ ሱቅ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ የተዳረገው ወጣቱ ይህንን ተከትሎ ከፍተኛ ቁጭትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ ፖሊስ አባል ጋር በተፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። ወጣቱ በቁጥጥር ስር ውሎ በነበር
በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ የአባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ለበለጠ ብስጭትና መከፋት እንደዳረገው የቅርብ ሰዎቹ ያስረዳሉ። እኒህ የቅርብ ቤተሰቦቹ እንዳሉት ከሳምንት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛው የግድያ ጥቃት የደረሰበት። የግድያውን ሁኔታ ሲያስረዱም ትናንት ሚያዝያ 29 ቀን ሟች ወጣት ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት ይላሉ። መረጃዎች እንደሚያመላክቱት ቀደም ሲል ከሟች ጋር ጸብ ነበረው የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን በጥይት በመደብደብ ህይወቱን እንዲያልፍ ካደረገ በኋላ ገዳዩ ፖሊስ ከአካባቢው መሰወሩ ተነግሯል። ወጣቱ በጥይት ተደብድቦ ከተገደለ በኋላ አንድ የአካባቢው ነዋሪ ከግድያው በኋላ ሽሮ ሜዳ መንቀሳቀስ አልቻልንም፣ ለተወሰኑ ሰዓታት መኪና ማለፍ ተከልክሏል፣ ሰፈሩ በሙሉ በፖሊስ ተከቧል፣ ለቀስተኛው ግድያውን ሲቃወም ውሏል ሲሉ ሁኔታውን በዝርዝር አስረድተዋል። የአካባቢው ነዋሪዎችና የሟች ወዳጆች በድርጊቱ እጅግ ማዘናቸውንና ድርጊቱን የፈጸመው የህግ አስከባሪ በህግ እንዲጠየቅ ድምጻቸውን እያሰሙ ይገኛሉ። ይህ በጋሞ ባህል መሰረት በግፍ የተገደለ ንጹህ ሰው ለመቅበር በሚደረግ የቀብር ስነ ስርዓት ላይ የተሰማ የፍትህ ጥሪ ድምጽ ነው። ፍትህ እንፈልጋለን በማለት የሚገኙት የሽሮ ሜዳ ነዋሪዎች የሰው ልጅ ነፍስ ዋጋ እያጣ ነው፣ በ4 ጥይት ተደብድቦ የተገደለን ወጣት ጉዳይ ዝም ማለት አይቻለንም ሲሉ ለሰብአዊ መብት ተሟጋች ድርጅቶች ጥሪ አቅርበዋል። ነዋሪዎቹ መንግስት በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆም ጥሪያቸውን ቢያቀርቡም በመግደል ህዝብን ፍርሃት ውስጥ ማኖር ይቻላል ብሎ የሚያምነው አገዛዙ በዛሬው ዕለት በሽሮ ሜዳና አካባቢው ከ4 ኪሎ ጀምሮ እስከ እንጦጦ ኪዳነ ምሕረት ድረስ በተለያዩ አቅጣጫዎች ከፍተኛ የፖሊስ ስምሪት አድርጎ መዋሉን ከነዋሪዎች ሰምተናል። የብልጽግናው አገዛዝ በማንኛውም ሰዓትና ሁኔታ በአዲስ አበባ ከተማ ሊነሳብኝ ይችላል ብሎ የሚሰጋውን የህዝብ ተቃውሞ ለማፈን የኃይል አማራጭን ብቸኛ መፍትሄ አድርጎ ቢታይም አገዛዙ በህዝብ ዘንድ የማይቋቋመው ናዳ እየመጣበት ይገኛል። የብልጽግናው አገዛዝ ባለስልጣናትና የቅርብ ሰዎቻቸው የእርስ በርስ መወነጃጀል እንደቀጠለ ነው። ከሰሞኑ 98 ቢሊዮን ብር ለዘረፋ መጋለጡን ራሱ የሚቆጣጠረው ፓርላማ ይፋ የሆነበት የብልጽግናው አገዛዝ የጸረ ሙስና ዘመቻ ጀምሬያለሁ የሚል መልእክት ለማስተላለፍ በፌዴራል ፖሊስ በኩል የጠቅላይ ሚኒስተሩ ወዳጅ ነኝ የምትለውን በረከት አደራ ወይንም በረከት ገበሬዋን ጨምሮ 4 ሰዎች ተፈላጊ የሚል ማስታወቂያ በዛሬው ዕለት አውጥቶባቸዋል። የፌዴራል ፖሊስ በከባድ የሙስና ወንጀል እፈልጋቸዋለሁ ያላቸውን 4 ግለሰቦች ስምና ፎቶ አያይዞ ባወጣው ማስታወቂያ ላይ ለቤተ መንግስቱ ቅርብ እንደሆነች የሚነገርላት ከዚህ ቀደም የጠቅላይ ሚኒስተሩን የመደመር መንግስት የተሰኘ መጽሐፍ በመቶ ሺዎች የሚቆጠሩ ብሮችን አውጥታ እንደገዛች የተነገረላት በረከት አደራ በቅጽል ስሟ በረከት ገበሬዋ አንደኛዋ ተፈላጊ ሆናለች። ሆኖም ግለሰቧ የቀረበባትን ክስ በማስተባበል ጉዳዩ የወርቅና የነዳጅ ዘረፋን በሞኖፖል በተቆጣጠሩ ቡድኖች የተቀነባበረ ሴራ ነው ስትል የአገዛዙን ባለስልጣናት መልሳ ወንጅላለች። ግለሰቧ ፖሊስ ፎቶዋን አውጥቶ በይፋ እንደሚፈልጋት ካስታወቀ በኋላ በማህበራዊ ትስስር ገጿ በሰጠችው አወዛጋቢ ምላሽ ሀገርን 8 ሚሊዮን ብር አሳጥታለች ተብላ መፈለጓ እንዳስገረማት ገልጻ ይልቁንም ባለስልጣናቱ ከሷ ላይ ከ15 ሚሊዮን ብር በላይ መውሰዳቸውን በመጥቀስ አጸፋዊ ክስ ሰንዝራለች። በረከት በመግለጫዋ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ማውጣት መግባቷ እንዳስቆጫት በመግለጽ ከዚህ በኋላ የወርቁን ስራ እንደምትተውና ባለስልጣናቱ እንዲተዋት ጠይቃለች። በወንጀል እንድትፈለግ ምክንያት ስለሆነው የነዳጅ ጉዳይ ስታብራራም ለእሷ የተፈቀደላትን ነዳጅ እንዳልወሰደችና ባለስልጣናቱ ራሳቸው ሽጠው ገንዘቡን እንደበሉት ተናግራለች። ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩ ያለችው በረከት የተባለው የገንዘብ መጠን 8 ቢሊዮን ቢባል ኑሮ እንኳን የተሻለ ይሆን እንደነበር በማንሳት የቀረበባትን የ8 ሚሊዮን ብር ክስ አጣጥላለች። በተጨማሪም በረከት አብሯት በፖሊስ የተፈላጊዎች ዝርዝር ውስጥ ስለተካተተው አቡሽ አየለ ማንነት ማብራሪያ ሰጥታለች። አቡሽ እንደሷ 2 የወርቅ ጉድጓድ ብቻ ሳይሆን 28 የወርቅ ማውጫዎች ያሉትና ለኢትዮጵያ ብሔራዊ ባንክ ወርቅን በኩንታል ከሚያስገቡ ጥቂት ሰዎች አንዱ መሆኑን መስክራለች። የዚህ ሁሉ
ውንጀላና ማሳደድ ዋና መነሻም በወርቅና ነዳጅ ዘረፋ ላይ የተሰማሩ የአገዛዙ ባለስልጣናትና ሌሎች ተፎካካሪዎቻቸው ከገበያው እንዲወገዱ የፈረዱበት እርምጃ መሆኑን ጠቁማ ከዚህ ድርጊት ጀርባ ያሉ አካላት ከዚህ ተግባራቸው እንዲቆጠቡ ጠይቃለች። ይህ የበረከት አደራ ያልተጠበቀ ምላሽ የፌዴራል ፖሊስ እሷን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸውና ህብረተሰቡ ጥቆማ እንዲሰጥ ማስታወቂያ ካወጣ ከሰዓታት በኋላ የተሰማ ነው። ይህ ሁኔታ የቀረበው ክስ ከቀላል የገንዘብ ምዝበራ ወንጀል ባለፈ በሀገሪቱ የወርቅና ነዳጅ ግብይት ዙሪያ በጥቅም የተሳሰረ ከፍተኛ የባለስልጣናትና የነጋዴዎች ሽኩቻ ሊኖርበት እንደሚችል አመላካች ሆኗል። ድርጊቱ በብልጽግናው አገዛዝ ቤት ውስጥ ያለውን የዘረፋ ሰንሰለትና የጥቅም ግብግብ ያሳየም ሆኗል። በተለይም በማዕድንና ነዳጅ ዘርፍ ውስጥ ያለው የዘረፋና የጥቅም ትስስር እርስ በርስ ወደ መበላላት እያመራ እንደሆነ አመላካች ነው ተብሏል። ከዚሁ መረጃ ጋር በተያያዘ ይህ የፖሊስ አፋልጉኝ ጥሪ አገዛዙ የጸረ ሙስና ዘመቻ ላይ እንደሆነ ለማስመሰል የፕሮፓጋንዳ ይዘት ፈጠራ ነው የሚሉም አልጠፉም። በተለይም ከሰሞኑ 98 ቢሊዮን ብር የዘረፋ መረጃ መጋለጥ በኋላ በህዝብ ዘንድ የተፈጠረውን ስሜት ለማርገብ አገዛዙ በሙስና ላይ ዘመቻ መጀመሩን ለማሳየት የእሳት እራት የሚያደርጋቸው ትንንሽ አሳዎችን እንደሚኖሩ ተገማች ሆኗል። የምስራቅ አፍሪካ አዲሱ የኃይል ፍጥጫ ከሞቃዲሾ እስከ ካርቱም ድረስ የብልጽግናው አገዛዝ ላይ አነጣጥሯል። በአንድ በኩል የሞቃዲሾ ዲፕሎማሲያዊ ግፊትና የኢትዮጵያ ሰራዊት ወታደራዊ ምላሽ፣ በሌላ በኩል የሱዳን ብሔራዊ ጦር ወደ ኢትዮጵያ ድንበር በብዛት መጠጋቱ የቀጠናውን ውጥረት አባብሶታል። ዛሬ ሚያዝያ 30 ቀን የምስራቅ አፍሪካ ፖለቲካዊና ወታደራዊ ውጥረት ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያሳዩ መረጃዎች ወጥተዋል። ትናንት አዲስ አበባን የረገጡ የአሜሪካው የአፍሪካ ቀንድ ልዩ መልእክተኛ ዛሬ ሞቃዲሾ ገብተው ከፕሬዝዳንት ሀሰን ሼክ መሐመድ ጋር ተገናኝተዋል። የዲፕሎማሲያዊ ምልልስ የተወጠረውን ቀጠናዊ ፍጥጫ ለማርገብ ያለመ ቢሆንም በሶማሊያ ምድር ባለው የኢትዮጵያ ሰራዊት በኩል ግን በኃይል ማሳያና በከፍተኛ ወታደራዊ ዝግጅት የታጀበ ውሎ ሆኖ አልፏል። የዲፕሎማት ምንጮች እንደሚጠቁሙት ልዩ መልእክተኛው በሞቃዲሾ ያደረጉት ቆይታ በዋናነት ሶማሊያ ከግብጽ ጋር የጀመረችው ወታደራዊ ትብብር ቀጠናዊ ጦርነት እንዳይቀሰቀስ ለማሳሰብ የታለመ ነው። አሜሪካ የሶማሊያ ሉዓላዊነት ይከበር የሚለውን አቋሟን ብታጸናም የግብጽ ጦር ወደ ኢትዮጵያ ድንበር መጠጋቱ ዋሽንግተንን በእጅጉ ስጋት ላይ ጥሏታል። ይሁን እንጂ ፕሬዝዳንት ሀሰን ሼክ የኢትዮጵያ ሰራዊት መውጣት የሉዓላዊነት ጉዳይ ነው በሚለው አቋማቸው እንደሚቀጥሉ ለልዩ መልእክተኛው ገልጸውላቸዋል። በዲፕሎማሲው መድረክ የሚታየውን ጫና ተከትሎ በደቡብ ሶማሊያ በሚገኙት ጁባላንድና ደቡብ ምዕራብ ግዛቶች የሰፈረው የኢትዮጵያ ሰራዊት ዛሬ ያልተለመደ የወታደራዊ ዝግጅትና የጥበቃ ማጠናከር አድርጓል። ይህ እንቅስቃሴ ግብጽ ሰራዊቷን ወደ እነዚህ ስልታዊ ቦታዎች ለማስጠጋት ለምታደርገው ጥረት የብልጽግናው አገዛዝ የሰጠው ግልጽ ምላሽ መሆኑን ተናግረዋል። ወታደራዊ ቁሳቁሶች በሞቃዲሾ ቢራገፉም በየብስ ያለው ቁልፍ ቦታ ግን በእጃችን ነው የሚል መልእክት ያዘለ እንቅስቃሴ መሆኑ የተዘገበ ሲሆን ይህም በኢትዮጵያና በሶማሊያ መካከል ያለውን ግንኙነት ይበልጥ ወደ ወታደራዊ ፍጥጫ እየቀየረው ይገኛል። የቀጠናው ተንታኞች እንደሚሉት የዛሬው ውሎ ለብልጽግናው አገዛዝ መሪ አብይ አህመድ 2 ትልቅ መዘዞች ይዟል። በመጀመሪያ ደረጃ አሜሪካ በሞቃዲሾ የምታደርገው ጥረት የኢትዮጵያን ጥቅም በግልጽ ያስጠበቀ ስለመሆኑ የዲፕሎማሲያዊ ሽንፈት ማሳያ ተደርጎ ተወስዷል። በሁለተኛ ደረጃ ሰራዊቱ በሶማሊያ ምድር የሚያሳየው ግትርነት ኢትዮጵያን ከዓለም አቀፍ ማህበረሰብ ጋር ይበልጥ ሊያጋጭና ቀጠናዊ ሰላምን የምታውቅ ሀገር ተደርጋ እንድትፈረጅ በር ሊከፍት ይችላል። በአጠቃላይ የአብይ አህመድ አስተዳደር የተከተለው የብቸኝነት ፖሊሲ ሀገሪቱን በምስራቅና በምዕራብ በኩል በከበባ ስጋት ውስጥ እንድትወድቅ ማድረጉ ተመልክተዋል። በሌላ በኩል በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር ማስጠጋቱ ተሰምተዋል። ጄኔራሉ ወታደሮቻቸውንና ጸረ አውሮፕላን መሳሪያዎቻቸውን ወደ ኢትዮጵያ ድንበር ያስጠጉት የቤንሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳን ብሔራዊ ጦር ሰራዊት ጄኔራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ በማለት እንደነገሩት የዜና ምንጩ ጠቅሷል። የሱዳን ወታደራዊ መንግስት የአማራ ክልል አዋሳኝ በሆነውና ገዳሪፍ ግዛት ውስጥ በሚገኙት ገላባት እንዲሁም ከኢትዮጵያ ጋር በምትወዛገብበት አልፋሽጋ በተባለው አካባቢ በብዛት ወታደሮቹን እያሰፈረ መሆኑ የዘገበው ደግሞ ሱዳን ትሪቢዩን ጋዜጣ ነው። የሱዳን ወታደራዊ መንግስት ይህንን እርምጃ የወሰደው ከባህር ዳር የተነሳ የኤምሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽመዋል በማለት በከሰሰ ማግስት ነው። ምናልባትም ይህ ወታደራዊ እንቅስቃሴ ወደ ድንበር ተሻጋሪ ግጭት ቢቀየር የበርካታ ሀገራት እጆች የሚገቡበት ኢትዮጵያንና ዜጎቿን እስከ መበተን የሚደርስ አደገኛ ቀውስ እንደሚሆን ተንታኞች ሁኔታውን በስጋት በመጠቆም ላይ ናቸው። እንዲህ ያለ ሀገር የሚበትን ቀውስ የጋበዘው የብልጽግናው አገዛዝ በሱዳን የውክልና ጦርነት ውስጥ ኤምሬቶችን ተከትሎ እጁን ማስገባቱን እንደሆነ የጉዳዩ ተከታታዮች እምነት ነው።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር